ከልጅነቴ ጀምሮ እጄን አጥብቆ የያዘኝ ዘር ባልተዘራበት ምድረ በዳ የእግዚአብሔር ሰው አስደናቂ ተአምራት ሆኗል። ከነጌሌ አርሲድ የመጣችው ኢዛስ የመጣችው የማህፀን ካንሰር ነው። የማህፀን ካንሰር ሞቷን እየተጠባበቀች እያለ እዚህ ቤት መጣች። ኤችአይቪ ካንሰር እዚህ ቤት ላይ መጣችሁ ከላያችሁ ላይ ተነቀለ ብለ በዘይት ጸለይክ። ካንሰሩ ተነቅሎ ወንድና ሴት ልጅ የ8 ወር አርግዛ ወደዚህ ቤት ለምስጋና መጣለች። መንታ ነው እግዚአብሔር ሰው። እስቲ አንድ ሰው እጁ ከፍ አድርጎ ኢየሱስ ይበለ። ድገምና ኢየሱስ በለ። የተዘጋ ነገራችሁ ዛሬ ይከፈታል። የተበላሸ ነገርሽ ዛሬ ይስተካከላል። እስቲ አንድ ሰው ጮ በሬ ተከፈተ በለኝ። መንታ ነው ያረጋዘ መንታ አርግዛ ከነጌሌ አርሲ ይኸው ለምስጋና እግዚአብሔር ሰው ያደረገው ነገር እሰማለሁ ብላ ይሁን። ካንሰሩ ተነቅሎ መንታ ልጅ ይዤ መጥቻለሁ ነው የምትለው። እንስማት። እኔ መጣሁት ከአርሲ ነጌሌ ነው። ክብሩን እግዚአብሔር ይውሰድ። ክብሩን እግዚአብሔር ጠቅልሎ ይውሰድ። ወገኖቼ እግዚአብሔር ከደረሰ ደረሰ ነው። እግዚአብሔር ከደረሰ ደረሰ ነው። ነቢይ በሹ እዚህ ጋር ካንሰር ኤችአይቪ ያለባችሁ ብሎ ሲጸልይ አሜን ብዬ ተቀብዬ እዚህ ውስጥ ነው ያስገባሁት። አፈሩን እዚህ ውስጥ ከታለው ቅማለው ሌሊቱ ሙሉ ማለት ነው እዚህ። ከዛ ስታይ ማለት ነው ማሽን አላመንኩም ነበረ። 3 ነው የታየሁት። መንታ ነው ይሉኛል። የምን ካንሰር ነው? የማህፀን በጣም ይሸታል። ሰው ጋር አልቀርብም። በቃ ዞር ብዬ ብቻዬን ነው የምኖረው። ለብቻዬ እቀመጣለሁ። ከዛ ከሰው ገለልላለሁ። አሁን አይሸት ጌታ ይመስገን። መንታ ልጅ እግዚአብሔር ሰጥቶኛል። ክብር ይውሰድ። እጄን ጭኜ ጸለይኩልሽ። አዎ ምን ብዬ ጸለይኩልሽ? በዘይት ጸለይክ። እዚህ ጋር ምሽት ላይ ለበሽተኞች ስጸልይ ተከታትዬ ልብስክን ያስኩኝ። ዞረ ደግሞ በዘይት ጸለይክ። ምን ብዬ ቃል አወጣው? በሽታ ያለባችሁ ኤችአይቪ ካንሰር ያለባችሁ ፈውስ ለእናንተ ሆኗል አልክ። ቃል ነው ያወጣው። አሜን ብዬ ተቀበልኩ። አሁን የስንት ወር ነው እነዚህ መንታ? አሁን ወደ 7 እየሄደ ነው። ወደ 7 ጉዞ ጀምሯል። አዎ የኛም ነገር በኢየሱስም በዚህ ሳምንት በኢየሱስም በጠላት ፊት አራባካችሁ አንድ ሰው ጮሆ አሜን ይበለኝ። ዛሬ ጸልያለሁ ከጭንገፋ ሰፈር ከእርግማን ሰፈር በኢየሱስም ሰብሮ መውጣት ይሆንላችሁ። እሺ ከኔ ጋር ተራመድና ሰብሬ ወጣው በለኝ። ወንድና ሴት ነው? አዎ አዎ። አራጉድ እኮ ነው። ወንድና ሴት። ከየት ሀገር ነው የመጣሽው? ከአርሲ ነጌሌ። አርሲ ነጌሌ። አዎ በጌታ ነሽ? በጌታ ነኝ። አገልጋይ ነኝ። እንደው ብፈቅድልኛል እንዴት መዝሙር ዘምራለሁ። ሕይወቴን ትርጉም ነው የከፍታዬ ምክንያት። ኦ ማይ ጋድ ጥላዬ ሆንክላት ለአንዷ ነፍሴ ወደ የተመኘሃት ተስፋ የማደርግ ትመጣለህ ብዬ የእውነቱን ልናገር ከውስጥ ከመንፈሴ ኑሮ አይሆነኝም ያላንተ ኢየሱስ። የሕይወቴ ትርጉም ነህ የከፍታዬ ጥላዬ ሆንክላት ለአንዷ ነፍሴ ወደ ተስፋ የማደርግ ትመጣለህ ብዬ የእውነት
እውነቱን ልናገር ከውስጥ ከመንፈሴ ኑሮ መቃብር ነው ያላንተ ኢየሱስ። ሃሌሉያ ናሃዱሳ ካፓያ ሉራሃዲና ማይሎያ ዲያሎ ሴሪያሎባ መንታ ልጆች ከ2 ወር በኋላ በሰላም ይምጡ። እግዚአብሔር ፈውሷ የጸና ይሁን። አሜን።